በአላህ Subhanahu Wa Ta'ala ፍቃድ በዚህ ርዕስ ላይ ይዤ ቀረብኩት ነጥብ የኔ ትምህርት ብቻ አይደለም ከእናንተ ጋር በውይይት የምናስተላልፈው ፕሮግራም ይሆናል ኢንሻአላህ። በጥያቄ ጀምሯል ፕሮግራም ወደ ውስጥ ስገባ ለምን ይሄን ፕሮግራም እንደቀረስኩት ትገምታላችሁ? ما هو هدفكم في الحياة የህይወት ግባችሁ ምንድነው? ለወደፊት ምን መሆን ትፈልጋላችሁ? ዱንያን ለቃችሁ ስትወጡ ማን መባል ነው የምትፈልጉ? ጥያቄ ነው ለሁላችሁ ኢንሻአላህ። what is your goal in life? የህይወት ግባችሁ ምንድነው? ውስጣችሁን እየጠየቃችሁ ፕሮግራሙ ትከታተሉኛላችሁ ኢንሻአላህ። አብዛኛዎቻችን ለህይወታችን ግልጽ ግብ አላሰመርንም። ተራ ህይወት እየኖርን ያለን ከየት ተነስተን የት መድረስ እንዳለብን አልወሰንም። ሰይድ ዓዲ ተራው ሰው ስለሚባለው ታሪክ ሲናገሩ ተራው ሰው ይሉታል ሰይድ ዓዲ። ይህ ግለሰብ ከተራ ቤተሰቦቹ ተወለደ ይላል። ለየት ያለ ግብ ካልነበረው ቤተሰብ ተወለደ። ከዛም አደገ። ትምህርት ቤት እየፎረፈም እየገባም 12ኛ ክፍል ጨረሰ። ከዛም ዩኒቨርሲቲ የመግባት እድል አገኘ። ዩኒቨርሲቲ ውስጥ ገባ። እንደምንም እየቀሰመ እየኮረጀ ትምህርት ቤት ተመረቀ። ከተመረቀ ምን አለ? ስራ ገባ። ስራ እንደጨረሰ ስራ ውስጥ እንደገባ ያው ስራ ያዘ ሰው ምን ይጠብቀዋል? ትዳር አለው አይደል? ትዳር መሰረተ። ከዛም የሆኑ ልጆችን ወለደ። ተከታተሉ። እነዚህ ልጆች አሳደገ። ሞተ። ተራ ኑሮ ኑሮ ተራን ሞት ሞተ ይላል። ህይወት ውስጥ አዲስን ነገር ያልጨመረ ሰው ብቻ ኖረ። ይበላል ይጠጣ ነበር። ከዛም ዱንያ ያለቀላት። ለየት ያለ ዓላማ ያልነበረው ሰው ሰይድ ዓዲ ተራው ሰው ተራን ኑሮ ኑሮ ተራን ሞት ሞት ይላል። ምን ለማለት ነው የተፈለገው? ህይወት ውስጥ ለየት ያለ ዓላማ ያልነበረው ግለሰብ፣ ዱንያ ላይ አዲስን ነገር ጨምሮ ያልሄደ ሰው። ስለዚህ ግለሰብ ማንሳት የተፈለገው ለምንድነው? ለየት ያለ ዓላማ ዱንያ ላይ አልነበረውም። ባጭሩ ምን ለማለት ነው የተፈለገው? ዱንያችን ላይ ስንኖር አንድ ግብ የህይወት ዓላማ ቀርጸን ያለ ማስፈጸም በመንቀሳቀስ ላይ ማለፍ ስላለብን ነው። ኢማሙ ሻፊዒ ሲናገሩ ምን ይላሉ? وإني لأبغض الرجل أن أراه مشغولا في أمور لا ينفعه في دينه ولا في دنياه ይላሉ። እኔ እኮ አንድን ወጣት ማየት ያስጠላኛል ይላሉ ኢማም ሻፊዒ። ቢዚ ሆኗል። ቢዚ የሆነበት ጉዳይ ግን ለዲኑም ለዱንያውም በማይጠቅም ኢሹ ውስጥ ነው ያለ። ወይ ዱንያ እየሰራ ነው ኢኮኖሚካሊ ፓወርፉል ሊሆን ነው ይባል፣ ሙስሊሙን ሊጠቅም ዘካ ሊያወጣበት፣ አሊያም ደግሞ ዲኑ ውስጥ ነውም አይደለም ብቻ ቢዚ ነው። እንዲህ አይነትን ግለሰብ ማየት እኔ ያስጠላኛል ይላሉ። በጣም የሚገርማችሁ አሜሪካ ውስጥ የሚገኝ አንድ ትምህርት ቤት አለ። ይህ ትምህርት ቤት የሚሰጣቸው የትምህርት ርዕስ አይነቶች አሉ። ፊዚክስ፣ ኬሚስትሪ፣ ማቴማቲክስ እንደሚባሉት አንድ የትምህርት ክፍል አለ። ይሄ የትምህርት ክፍል ምንድነው? ሐዲድ ሐደፈክ ፊል ሐያ፣ የህይወት ግብህን አስምር የሚል የህይወት ግብህን ቅረጽ የትምህርቱ ክፍል። ህፃናቶቹን ከልጅነት ህፃናቶቹን ማሙሽ ለወደፊት ምን መሆን ትፈልጋለህ እያሉ ከህይወት ግባቸው ጋር ያቆራኟቸዋል። ነገ ምን መሆን እንዳለበት እንዲያስብ ያደርጓቸዋል። ትምህርት እኮ ነው። አንዱ የትምህርት ክፍል ግን ምንድነው? ነገ ምን መሆን ትፈልጋለህ ማሙሽ። ይሄ ብቻ ነው የትምህርት ክፍል። ዶክተር እኔ ኢንጂነር መሆን እፈልጋለሁ። አንዱ ዶክተር ይላል፣ አንዱ ታዋቂ ፓይለት ይላል። ሁሉም ዓላማቸውን ይናገራሉ። ትምህርት ቤት ላይ ሲመለሱ ክረምት ለወላጅ ደብዳቤ ይጻፋል። ልጅህ እንዲህ መሆን ይፈልጋልና ዓላማውን በማሳካት ላይ እገዘው። ግልጽ ነው።
ዓላማውን በማሳካት ላይ እባክህ እገዘው ሚል ለአባት ደብዳቤ ይጻፋል። ከልጅነቱ ምን መሆን እንዳለበት ካሁኑ መቅረጽ ይጀምራል ሕፃን። እዚህ ትምህርት ቤት ውስጥ የተከሰተን የአንድ ሙስሊም ሕፃን ልጅ ታሪክ ላጫውታችሁ። አንድ ሙስሊም ሕፃን ልጅ አሜሪካዊ ቤተሰብ ውስጥ የሚኖር ትምህርት ቤት ወላጆች ይልኩታል። እናቱ ግን ጥሩ እናት ነበረችና ኢስላምን እንዲያውቅ አድርገዋለች። አላህን እንዲያውቅ፣ ዲን አልኢስላም መልእክት እንዲያውቅ፣ ሰሓቦቹን እንዲያውቅ አድርገው ነበር። ትምህርት ገባ። መምህሪቱ መጣችና ቦይ what you want to be in the future ማሙሽ ሆይ ነገ ምን መሆን ትፈልጋለህ ጠየቀችው መምህር ሕፃኑ። ይህ ሕፃን ምን አለ? I want to be like ሰሓባ፣ እንደ ሰሓባ መሆን እፈልጋለሁ አለ። መምህሪቱ ግራ ተጋባች ይላል። ሰሓባ ማለት የትምህርት የክፍል አይነት ነው? ዲፓርትመንት ነው? አሁን ፓይለት ኢንጂነር እንደሚባለው ሰሓባ ምንድን ነው? ማሙሽ ሰሓባ ምንድን ነው? ኖ እኔ ያልነግርሽም እናቴን ደውይና ጠይቂ ይላታል። በጣም ቸኩላለች። ወደ እናቱ ደወለች። እናትም ስደውልላት ምን አለች? ኖ የሰሓቦችን ጉዳይ በስልክ አልነግርሽም፣ ቤቴ ዘይሪኝ፣ ቪዚት አድርጊኝ። ትምህርት ቤት እንደጨረሰች መኪና ድራይቭ አደረገችና ቤት ሄደች። እናት ቁጭ አረገቻት። ሰሓባ ምንድን ነው? እቺ እናት ጥሩ ሰው ነበረች። የዛም ብፁዕ ትውልድ ታሪክ ነገረቻት። የሰሓቦችን ታሪክ፣ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረቦች። መምህሪቱ ልቧ ተነካ ይላል ታሪኩን የጻፉት ሰዎች። መጨረሻ መስለም እንዳለባት ወሰነች። ሸሃዳ ማደረገች። አላሁ አክበር። እቺ ሚስት ምን አለች? እቺ መምህር በይ ባለቤቴን እልከዋለሁ ስለ ሰሓቦች አጫውችልኝ አለቻት። ነው ባለቤትሽ ከመጣ ባሌ ነው የሚያናግረው። እንደ ሸሪዓው ስርዓት ባሌ ጋር ፕሮግራም እንዛለን። ፕሮግራም ሁለቱም ያዙ። ባል አሁንም ባልን አጫወተ። እሱም ልቡ ተነካ። ሰሓባ ያ የሚተዛዘን ትውልድ፣ ያ ዓለምን የለወጠ ትውልድ፣ በዱንያም በአኼራውም ሥራ ውጤታማ የነበረ ትውልድ። እሱም እስልምናን ተቀበለ። ምን ይላል ታሪኩን ሲጨርሱ? ያ ትምህርት ቤት አካዳሚክ ትምህርት ብቻ የሚማሩበት ትምህርት ቤት ነበር። ይህን ትምህርት ቤት የሸሪዓዊ ሕግ ጨመሩበትና ዲናዊም ዱንያዊም ትምህርት ያካተተ አንድ ትምህርት ቤት አሜሪካ ውስጥ ይገኛል። በማን ምክንያት ነው ይህ ትምህርት ቤት ወደዚህ ይዘት የተለወጠ? የህይወት ዓላማው ግልጽ በነበረ ሕፃን ልጅ፣ ምን መሆን እንዳለበት በሚያውቅ ትንሽ ልጅ። ግባችን ምንድነው? ዱንያ ላይ በቃ በላን ጠጣን ሞትን፣ ይሄ ነው ታሪካችን። ሲጻፍ አንድ ልክ የማይዘል ታሪክ ነው ያለን። ሰፊ ግብ ያስፈልገናል። በጣም የሚገርማችሁ እዚህ ትምህርት ቤት ላይ ትምህርቱ ላይ አጋዥ ካርቱን ፊልሞች ያሳያቸዋል። ከሚያሳዩአቸው ፊልሞች ውስጥ አንድ አህያ በቅሎ ጋር ታወራለች። አህያዋ ዝም ብላ ነው የምትሄደው። የት ነው የምትሄጂ ትላታለች በቅሎዋ አህያ ምን ትላለች? ዝም ብዬ ነው የምሄደው ትላለች። ከዛ በቅሎ ምን ትላለች? እንዴ ዝም ብለሽ እንዴት ትሄጃለሽ? የት እንደምትሄጂ፣ እስከምን እንደምትሄጂ፣ ለምን እንደምትሄጂ እኮ ማወቅ አለብሽ ትላታለች። ከዚህ ላይ ፊልሙ ይቆማል። ለልጆች የተሰጠው መልእክት ምንድነው? ህይወት ውስጥ የምታደርጉት ጉዞ ያለ ዓላማ አይሆን። የምታደርጉት የትኛውም እርምጃ ለቀረጻችሁት ግብ ግብአት መሆን አለበት፣ ኢንፑት መሆን አለበት። ግባችን የኛስ ምንድነው? ዛሬ በአላህ ፍቃድ አላህ ይወፍቀን ግባችን ቀርጸን እንለያያለን ኢንሻአላህ። መሆን የሚገባንን ሰው፣ ለየት ያለ ሰው፣ ዱንያ ላይ የሆነ ነገር የጨመረ ሰው። ግባችን የምንቀርጸው የመሰረት ድንጋይ ላይ ነው የምንተክለው። ይህ የመሰረትን ድንጋይ ነግራችኋለሁ። ቤዝመንቱ መጀመሪያ ለምን እንደተፈጠረ ማወቅ። ለምንድነው የተፈጠርነው? አላህን በብቸኝነት ልናመልከው፣ አላህ የሚወደው ባሪያ ልንሆን፣ አላህ እንደፈቀደልን ልንኖር። ለዚህ ነው የተፈጠረ። የሚገርማችሁ እስልምና
ለምን እንደተፈጠርነ በአንድ አንቀጽ ነው የቋጨው ወማ ኸለቅቱል ጅነ ወልኢንሳ ኢላ ሊያዕቡዱን ሊገዙኝ ነው አለ ዘጋው ቀደምት ፈላስፋዎች ግን ለምን እንደተፈጠሩ ውዥንብር ውስጥ ገብተው ነበር አንድ ፈላስፋ ሲናገር ምን ይላል ኢነ ረበና ኸለቀል ከውነ ثم ነሲየሁ ይላል አምላክ አለ ግን ተፈጥሮን ፈጥሮ ረስቷታል ቁርአን መልስ ሰጠ ወማ ካነ ረቡከ ነሲያ አንተ ጌታ ሚዘነጋ ሚረሳ አይደለም ማርክስ መጣ ትልቁ ፈላስፋ ተፈጥሮን አጠና ለምን እንደተፈጠርነ ግራ ሲገባው ምን አለ أن ربنا خلق الكون ليلهو به أل أملاك تفترون فترات ليجاو تبات نوال الله قرآن لهن ملسته أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون سنبلني فترناك مسلاك لا ألامان هي تفتروا بسرعة يتجنب إلياس أبو الماضي مبالان فلاسفة السم طفابتنا سننيون ልጭ ሲል ቋጠረ جئت ይላል መጣው ወደ ዱንያ لا اعلم من اين የት እንደነበርኩ አላውቅም ولكني اتيت ብቻ ራሴን ዱንያ ላይ ያገኘው ولقد ابصرت طريقي فمشيت ዱንያ ላይ እግሬን አገኘሁት መሬት አገኘው ተራመድኩ ለምን እንደመጣው አላውቅም كيف جئت እንዴት ወደ ዱንያ መጣው لست أدري علاك لمن علاكم لأنني لا أدري سلام علاكينا يهيوت يتفتر كبتن علاما تلالك فلاسفوت يواجق بت قداي سلمنا باندان كسني أسكا بتأم يقرماتشو يكلاسيكال فيزيكس ماري عبات ميبالو ألبرت أينشتاين تاقوت اللاتشو يه مهور إياكي تتأيك አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥ ምን ትጠይቀዋለህ መጀመሪያ ምን አለ ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ተጠይቀው ነበር አለ ከዛም ኖ ይሄ አይደለም አለ ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንሳር ቃኘው ነበር በዛ መስመር ሄድ ነበር እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካ እሱም ለምን እንደተፈጠረ ጠፍቶ ነፍሱ ተሰቃይታ ሲሞት እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም ስለዚህ ለምን ተፈጠርነ የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ ለምን የተፈጠርነው የአላህ ጥሩ ባሮች ልንሆን ለዒባዳ ዒባዳ የሚለው ግን ሰፊ ትርጉም ልጅሽን በተርቢያ ማሳደግ ዒባዳ ነው ባልሽ የሚወደው ምግብ ማዘጋጀት ዒባዳ ነው ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው ሶላት መስገድ ዒባዳ ነው ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ በሶላት ሐጅ ብቻ አይደለም ዒባዳ ማለት የተፈጠርነው የአላህ ጥሩ ባሪያ ልንሆን ከዚህ ላይ ግባችን እንመሰርታለን ግልጽ ነው ግቦች በሶስት ይከፈላሉ ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው አንደኛ አልአህዳፍ الرضيع ውዳቂ ግብ የሚባለው እስልምና ማይቀበለው ዓላማ አለ ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል እስልምና ይቀበለዋል በዱንያም በአኺራም ለዚህ ሰው ቅጣት አለ ይሄ ውዳቂ ግብ እንለዋል ሰዎች እንደ ግብ ቀርጸውታል አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ ያወራን ነበር ወደ መጨረሻ ላይ ስለ እስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንድትነወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው መታቀርበው ፕሮግራም አለችኝ አንዱ ፕሮግራም what's your goal in life የሚል ነው አልኳት የህይወት ግብ ምንድነው የሚል ነው አልኳት እስራኤል አለች አው አብዛኛው እኮ የህይወት ግብ የለው እዚህ ዛ ነው የሚዋዥቀው አለች እሷ ግን ግቧ ምንድነው ትልቅ ለውየር የህግ ጠበቃ ነው
ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እንኳን ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወት። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው። የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ ፕሮግራሙ ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ? ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን፣ እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቂያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር። እነዚህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ።
ዘካኔት ያደርጉት ታዲያ አፍሪካ ኬፕ ታውን ያሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ እኔም በቅቶኛል ሁሉን አላህ አብቃቅ حتى በጣም የሚገርማችሁ ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ የተምር ፍሬ ያህል الله بركة لك وبس زمن ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماوات والأرض عمر بن عبد العزيز انديه عينت قب قرشي اسكموت سرى يلالو سيموت ميقرماتشو جنة الله اندوفق أمي مسكر لموت سي القرآن يقرى نبر تلك الدار الآخرة نجعلوها للذين لا يريدون في الأرض علوا ولا فسادا متكتلون على مكو ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን ውጭኛ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ ከዛም ምን አለ ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው ተል ኢንሻአላህ ወሆ من اهل الجنه عمر بن عبد العزيز ግብ ቀረጸ በአላህ ፍቃድ አሳካው ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ ኢማም አልቡኻሪ ቡኻሪ ማያውቃለ ሁላችሁ ታውቃላችሁ አይደል ሐዲስና ወራ رواه البخاري ቡኻሪ እንደዘገቡት እንላለን ማን ናቸው ይሄ ግለሰብ ማን ናቸው ኢማም አልቡኻሪ ምን ይላሉ እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት ያለው ነው ይላል ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት ያለው አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف حديثን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላል በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር አልተለየም ሐዲስ ደረጃ አለው የትክክለኝነት صحيح ከተባለ ጥርጥር የሌለው ምንጭ ነው ትክክለኛ ምንጭ ሐሰን ከተባለ ትንሽ ይጎለዋል ማለት ነው መቅጡዕ ሙርሰል ضعيف موضوع درجة له حديث يتككلኝነት درجة አለው ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት እሳቸው ነው ይሄን መስፈርት ያስቀመጡት እና ምን ይላሉ ሁለቱ ዓሊሞች ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች ኢማም አልቡኻሪ ምን አለ እኔ ነኝ ይሄ ሰው በየተነሳው ይሄ ሰው እኔ መሆን አለብኝ ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኝ የገባው ይላል ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ ወደ በስራ ገብቻለሁ ወደ ኢራቅ ገብቻለሁ ወደ ኩፋ ገብቻለሁ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው ይሄን ግን 7000ውን ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛውስ ጨምቄ ቡኻሪን አወጣውት ይላል ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው አልቡኻሪ አصحul ኪታብ بعد الكتاب ይሉታል ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው صحيح البخاري من ይላሉ ኢማም አልቡኻሪ ይሄን በመጻፍ ያሳለፉትን ክስተት ሲናገሩ والله ما كتبت حديثا عندم حديث አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته
አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለው እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 مرة ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ አላማ ስላላቸው ይግብ ቀርጸው ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀለኛ ሰው ታቆታላችሁ ቻርሊ ቻፕሊን ሁላችሁ ታቆታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ወዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም النووي رياض الصالحين ሚል ኪታብ ታቀላችሁ 40 النووي ሁላችሁ ታቀላችሁ የዚህ ኪታብ ጻፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋል ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማሐከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው BM ሳ ምንድነው አልኩት
ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ ቢኤም ደብሊው ሳ ምንድነው አልኩ ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋለሁ ግቡ ምንድነው ቢኤም ደብሊው ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው ሙሐመድ ግብህሳ እንደዚህ ቁጭ ማድረግ አለ ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምንሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው እሱም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለው ማለኝ እሱ ደግሞ ሚሊዮነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል وتحبون المال حبا جما لخير كونه ግን ገንዘብን በንዘው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድም ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱዳይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለኝ ድምጽ 10 ሳንቲም ወድቃ ኪል 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 ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም አላ ኩል ሐል ግቡን ሲናገር ምን አለ ሙዕተቅ ሚሊዮነር መሆን ፈልጋለሁ ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال من على ሚሊዮነር መሆን ፈልጋለሁ አለ አይኑ ሐሳብ ምንድነው አለ ዓሊም መሆን ፈልጋለሁ በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሸኽ ዘግሉል ነጃ አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩ العلم የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል ከዓባ የዓለም እምብርት መሆኑ አላህ ወደ ዓለም እምብርት ነው ረሱልን የላካቸው ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞችን እናት መካን ልታስተነቅቅ በዙሪያውም ያሉት ሴንተር ናት ይላል ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል በቅርቡ ሀጀር አልአስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል ውጤቱን ሲናገሩ ምን ይላሉ ሀጀር አልአስወድን የሚስም ሰው የሚያገኘው ፈውስ አለ ያልሳመው ሰው የማያገኘው ይላሉ ትልቅ ምሁር ናቸው ሙዕተቅ عليه ወጣት ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ it's good አልኩት ታዋሳ ምንድነት ሙዕተቅ ዘይ ታዋ ተቂይ መሆን ፈልጋለሁ አላህ የሚፈራ ባሪያ إن للمتقين مفازا እነዚህ አይነት ሰዎች መሆን ፈልጋለሁ it's good ሙዕተቅ ካፋሳ ምንድናት ቃኢድ ሊደር መሆን ፈልጋለሁ ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን ፈልጋለሁ ግቡ ምንድነው ሙዕተቅ ቢኤም ደብሊው የናንተ ግብስ ወንድሞች ምንድነው ግባችሁ አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ ያስቆመኛው ነው ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ እኔ 14 አመቴ ነው ጅዳ የተቀመጥኩት
ዝም ብዬ አሁን ሀገሬ እየገባው ነው ግብ አልነበረኝም አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ መለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ እኔ ዝም ብዬ ነበር የኖርኩት ጠቅሞኛል ትምህርት ሲል እንዲህ ያጫወተኝ ነው ምን ለማለት ነው የፈለኩት እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ እንዲህ አይነት ሰው መሆን አለብኝ والله الله ያሳካው والله አንድ ታሪክ ልንገራችሁ አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው አራተኛ አብዱል መሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው ገና ልጆች ናቸው ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ ليتمنى كل منا ما يحبه ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ ንያ እናድርግ ከዛ አብዱላህ ብን ዙበይር ምን አለ ኡምንየቲ አን አምሊከ الحجاز እኔ የሂጃዝ ሀገር መሪ መሆን እፈልጋለሁ አለ ሙስዓብ ምን አለ ኡምንየቲ አን አምሊከ العراقي የሁለቱ ኢራቆች መሪ መሆን እፈልጋለሁ ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው አብዱል መሊክ ብን መርዋን ምን አለ እናንተ ኢራቅና ሂጃዝ ነው እንደምትመኙት እኔ ደግሞ መሬትን ላይ መንገስ ነው መፈልጋለሁ ንያ ነው ዑርወት ብን ዙበይር ምን አለ ላ እኔ እናንተ እንዲ የሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ ሙአሪኾቹ የሚገርም ነገር ይናገራሉ የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ አመታት ሄዶ ከ20 አመት ከ30 አመት በኋላ እንደ አብዱላህ ابن الزبير يا حجاز بريزيدانتون مصعب يا عراقين بريزيدانتون عبد الملك بن مروان يا مسلموቹ امير المؤمنين ለመባል በቃ የፋጢማ አባት ቅድም ያለ ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው እንነ ቁጭ ብለን ያ ረብ እንዲህ አይነት ስምሆን ሰው ፈልጋለሁ አሳካለሁ ከዛም ትንሽ እንራመድ አላህ ያደርሰናል ኢንሻአላህ እንግዲህ ስለ ግብ መቅረጽ የዚህን ያህል ካወራን ሸርጦች አሉት ክራይቴሪያስ ግባችን ይሳካ ዘንድ ለጥሩ ግብ መቅረጽ የሚረዱ ነጥቦችን እንዳሳለን አንደኛ አን يكون الهدف واضحا ግባችን ግልጽ መሆን አለበት እንዲህ የሚታይ ቀደም እንደናያለው BMW እንዲህ የሚታይ ግብ ስንቀርጽ ቤት ቁጭ ብለን ግልጽ እንዲህ አይነት ሰው መሆን እፈልጋለሁ ደሴ ወልዲያ ለዳዕዋ ጀነም ወልዲያ ጨርሼ ወደ ደሴ መጣሁ ደሴ ላይ ሁለት ፕሮግራም ሰጡኝ አንድ አረብ ገንዳ መስጂድ የሚባል አለ የድሮ ትልቅ መስጂድ ሁለተኛው ሸዋ በር መስጂድ ይሄ ዓላማ ኡማው ግብ የለውም ብዬ ስለማስብ ይሄን ፕሮግራም እነሱ ጋር ቀረብኩት አረብ ገንዳ መስጂድ ሰኞ ቀን ላይ እነዚህ ወጣቶች ተከታትለውኛል መስጂዱ በጣም ብዙ ሰው ነበር ማክሰኞ አረብ ገንዳ መስጂድ ላይ ሸዋ በር መስጂድ ላይ ሌላ ፕሮግራም ስሰጥ በጣም የሚገርም አንድ ወጣት የህይወት ዓላማህን ቅረጽ ሚል ፕሮግራም የተከታተለ ሰኞ የተከታተለውን ለማክሰኞ ቀርጾ በወረቀት አመጣልኝ የሚገርመው ግቡን በግጥም ነው የጻፈው ላንብብላችሁ እንዴት የህይወቱን ግብ እንዳስቀመጠው ለአላህ ስል እወድህ እኔ ደካማ ወንድምህ አላህ ሁሉን ይጨምርልህ ከመጥፎ ነገር ይጠብቅህ ጀነተል ፊርደውስ አላህ ይስተህላል አሜን ብያለሁ ኢንሻአላህ እያልኩ ሐሳቤን ገለጽኩልህ ትናንት ያልከውን ተረድቼ ተመልከቱ ሰኞ ማታ የተረዳውን ለዛች ለቀልቤ አስረድቼ ዓላማሽ እኮ ምንድነው ስላት ከሁሉም መርጣ የሚሻላት ይህ ነው አለችኝ አላህ ያሳካላት 100,000 ማለት ተሻላት ይላል የህይወት ግቡ ምንድነው 100,000 እንግዲህ ሚም
አ ታ አሊፋ ያላው ሊተነት ነው ሚአቱ አላፍ እንዴት እንዳስቀመጠው ተመልከቱት ምን ማለትሽ ነው ብዬ ስላት ይላል ሚአቱ አላፍ ሊተነትን ነው ሚሊዮነር እኮ ሚሊዮነር አይደል ሚሊዮነር እኮ አህለል ኸይራት ዓሊም መሆን አምትለው ዓሊም መሆን አውቆ ሰርቶ ማሳወቅ ነው ታ ሚአቱ ቱ ምትለዋል ተቂ መሆን ለአንድ ለጌታው አሚር መሆን ለነቢ ኡመት ላ ኢላሃ ኢላላህ ሊሆነው ሞት ፋ ፊርደውሱል አዕላ ሊያስገባት ውድ ወንድሜ ዱዓ አርግላት ያ ረቢ አላህ ያሳካላት ይላል ሰኞ ማታ የተማረውን ቀርጾት ቁጭ አድርጎት መጣ አንዳንድ እህቶች ሲደውሉልኝ ሚአቱ አላፍ ነው አላማ ይሉኛል ያን ፕሮግራም ተከታተሉ በኋላ ምን ለማለት ፈልጌ ነው አደፋችን ግልጽ ታንጀብል የሆነ ጎል እንዲህ መሆን እፈልጋለሁ አንደኛው ግልጽ አላማችን መሆን አለበት ሁለተኛው هدف طموح لا ينتهي የማይቋረጥ ስሜት ትልቅ አላማ ስንቀርጸው አላህ ان الله يكره سفاسف الامور الله